ገንዘባቸው እንደተጭበረበሩ የተሰማቸው የሜሲ ደጋፊዎች እንግዲህ ስታዲየሙን በአንድ እግሩ ነው ያቆሙት፣ ቅውጥን ያደረጉት ማለት ነው። እንግዲህ ሜሲ ለማየት እዚህ ስታዲየም ተገኝተው የነበሩ ደጋፊዎች በመናደዳቸው ምክንያት ስታዲየም ውስጥ የሚገኙ ወንበሮች የምታዩት አይነት መልኩ እየሰባበሩ እያንዳንዱ መስታወቶችን እየሰባበሩ በቪዲዮ ላይ ማየት ትችላላችሁ። የሚገርመው ነገር ግን ይሄ አይደለም። እነዚህ ደጋፊዎች ስታዲየም ገብተው ሜሲን በአካል ለማየት 12,000 ሩቢ ከፍለዋል። ይህ ማለት ደግሞ ወደኛ ሀገር ስናመጣው ወደ 20 ሺህ ብር አካባቢ ማለት ነው። እና ይህን ሁሉ ብር ከፍለው ሜሲን ለማየት ስታዲየም ውስጥ ገብተው ሜሲን ግን ማየት የቻሉት ለ20 ደቂቃዎች ብቻ ነው። ይህም 20 ደቂቃ በጣም በብዙ የሴኩሪቲ ጋርዶች ታጅቦ በጣም በብዙ ባለስልጣናቶች ታጅቦ ለ20 ደቂቃ ብቻ ነው ሜዳ ላይ ሜሲ ሲንቀሳቀስ የታየው ማለት ነው። እንደውም አብዛኞቹ በስታዲየም ውስጥ የነበሩ ደጋፊዎች በጥራት ፊቱን እንዳላዩት ወይም በግልጽ ፊቱን ያላዩትም ሰዎች እንደነበሩ ነው የተነገረው ማለት ነው። እና በዚህም የተናደዱ በስታዲየም ውስጥ የተገኙ ደጋፊዎች ናቸው ያንዳንዱ ወንበርን የሰባበሩት፣ በጣም ብዙ ተቃውሞን የቀሰቀሱት ማለት ነው። ፖሊስም በዚህ ስታዲየም ይህን ዝግጅት ያዘጋጀው ዋና አዘጋጁን ማሰሩን የተናገረ ሲሆን በዚህም ሰዓት ተጭበርብር ያለው ተብሎ የሚያስቡ ደጋፊዎችንም ገንዘብ ለመመለስ በምን አይነት መልኩ ገንዘብ እንደሚመለስም እየተጣራ እንደሚገኝ ፖሊስ ተናግሯል ማለት ነው። ሜሲ ያው ጎት በተሰኘው የጉብኝቱ ላይ ጎት ነው ስሙ ማለት ነው የጉብኝቱ ስም። በዚህ ስም በተሰየመ ጉብኝቱ ላይ በህንድ ሀገር እንደሚገኝ እናውቃለን። በህንድ ሀገርም እንደ ኮልካታ፣ ሃይድራባድ፣ ሙምባይ እና ደልሂ የመሳሰሉ የተለያዩ በህንድ የሚገኙ 4 ከተሞችንም ሜሲ እንደሚጎበኝ ይጠበቃል ማለት ነው። ይህንን ጉብኝቱን የጀመረው በህንድ ሀገር በምትገኘው ኮልካታ ተብላ በምትጠራው ከተማ የተሰራለትን 70 ጫማ፣ ይሄ ማለት ወደ 21 ሜትር የሚረዝም ቁመት ያለው ሐውልትን በማስመረቅ ነው ይህን ጉብኝቱን ሜሲ በህንድ የጀመረው ማለት ነው። እንግዲህ ምስሉ ላይ እንደምታዩት እጅግ በጣም ትልቅ ሐውልት ነው የተሰራለት ማለት ነው። ባይዘው እኔ ዋንጫውን ሳይ ነው ሜሲ የመሰለኝ ማለት ነው። ፊቱን ሳይ ትንሽ ከሜሲ አይመሳሰልም ትንሽ። ህንዶች ግን በጣም ከሐውልት ጋር በጣም ይወዳጃሉ፣ በጣም የሚወዱ ይመስለኛል አይደለ? አንድም ቀንም ወደ እንትርነት እንዳይቀይሩት ብቻ ፈራለሁ ይሄን ሐውልት ማለት ነው። እና ሜሲም በዚህ ስታዲየም በሚገኝበት ጊዜ እጅግ በጣም ድንቅ የሆነ አቀባበል ነበረ ደጋፊዎቹ ያደረጉለት ማለት ነው። እንደምትሰሙትም ሜሲ ሜሲ እያሉ ነበረ አቀባበል ያደረጉለት ማለት ነው። እንደምትሰሙት ሜሲ እንግዲህ ህንድ ውስጥ የገባው ብቻውን አይደለም፣ ከሉዊስ ሱዋሬዝ ጋር ነው። እሱ ብቻ አይደለም፣ ሮድሪጎም በተጨማሪ አለ። እና ሜሲም ህንድ ሀገር ከገባ በኋላ እጅግ በጣም ታዋቂ ከሆነው ከቦሊውድ አክተር ከሻህሩክ ጋር ተገናኝቷል፣ በቪዲዮ ላይ አሁን እንደምታዩት ማለት ነው። እና የሜሲ የህንድ ቆይታው ገና አላበቃም፣ ተጨማሪ ቀናቶችን በህንድ እንደሚቆይ ይጠበቃል። ስለዚህ አዳዲስ ነገሮች ሲፈጠሩ እንደዚህ አይነት ነገሮች ቀድሜ ያሳውቃችኋለሁ። እናንተ ሰብስክራይብ ያደረጋችሁ ማቲ ኒውስ ነኝ። ነገ ሰፋ ባሉ አዳዲስ በሆኑ ዜናዎች ተመልሼ ይመጣል።